አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የመጣሁበት ምክንያት ሁሌ ነግራችኋለሁ፣ ላይቭ ላይ ሆኜ አንዳንድ ትምህርት እሰጣችኋለሁ የተወሰነ የሰማም ይሰማል፣ ያኔ ያልሰማችሁም ደግሞ እችን ቪዲዮ ልሰራላችሁ ሞክራለሁ ብዬ መጣሁኝ ማለት ነው። እና እናንተም ደግሞ በተቻላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ምን መሰላችሁ ዛሬ የመጣሁበት ምክንያት አንዳንድ እህቶቼ ላይቭ ስትገቡ መግቢያችሁን ጽፋችሁ አይደል የምትገቡት? አይዲያ ይዛችሁ ነው የምትገቡት አይደል? ያንን አይዲያ ትጽፉታላችሁ እንደ ርዕስ ማለት ነው። ርዕሳችሁን ጽፋችሁ ነው የምትገቡት። ያንን ርዕስ አይቶ አንድም ሰው ይሁን ያኔ እናንተን ለመከታተል የሚገባ ሰው ርዕሱን አይቶ ነው የሚገባው። በሱ ሊጽፍላችሁ ይችላል፣ በሱ አስተያየት ሊሰጣችሁ ይችላል። በብዛት ደግሞ ርዕስ አናይም። በብዛት እህቶቼ ዝም ብለን ገብተን አሰላሙ አለይኩም እንዴት ነሽ ደህና ነሽ በቃ አለቀ። ስለ ርዕስ የምናወራበት ጉዳይ የለንም። ለምን እንደሆነ አላውቅም። ይሄን ልምድ አላረግነውም። ካሁን ጀምራችሁ እህቶቼ ልምድ አድርገን ያ ሰው የገባበትን ርዕስ አንብበን በሱ ላይ አስተያየት መስጠት አለብን። አስተያየት ተሰጣተን ኮመንት መጻፍ ነው ያለብን። ያኔ ኮመንት ማለት እንዲህ ብታረጊ ለምንድነው እንደዚህ ያልሽው ብለን ኮመንት መጻፍ አለብን። ያ ይመዘግብልናል ማለት ነው። ያኔ እንነጋገርበታለን፣ እናወራበታለን። አሁን እኛ የምንገባው ምንድነው በርቺ፣ ሳይለንት ነኝ፣ ስራ ነኝ፣ እንዲህ ነኝ፣ ክፍት ነው፣ ዝግ ነው፣ እንደዚህ እያልን ነው የምንገባው። ይሄ ምንም ውጤት የለውም እህቶች፣ ባንደክም ይሻላል። ጊዜ የሚያንዛዛብን ሞኔታይዝ ለማድረግ ስትሰጡ ጊዜ የሚፈጅብን አንዳንዱ ይሄ ነው። ሲቀጥል ደግሞ ምን ታረጋላችሁ? ላይፍ ትገቡና ሳይለንት አርጋችሁ ወደ ግርግዳ ታዞሩትና ቪዲዮውን ማለት ነው ግርግዳ ነው የምናየው። ያ ሁሉ ሴት ተቀምጦ ያ ሁሉ ቤተሰብ የሚያየው ተቀምጦ ግርግዳ ላይ ነው አፍጦ የሚያየው ማለት ነው። የሚጽፍ የለም፣ ስለ ርዕሱ የሚጽፍ የለም፣ ስለ አገባቡ የሚያውቁት ነገር የለም። በቃ አላዩትማ፣ ዝም ብለው ጥልቅ ብለው ነው የገቡት። ዝም ብለን ቁጭ ብለን ሰዓታችንን ገለን እንወጣለን። ይሄ ለኛ ምንም ፋይዳ የለውም። እሺ ሞኔታይዝ ልትሆኑ ስትገቡ ምን አይቶ ነው ሞኔታይዝ የሚያደርጋችሁ? ምንም የሚያየው ነገር የለም ማለት ነው። እና አንዳንዴ ስትሰሩ ወደ ግርግዳው እንኳን የሆነ ነገር አስቀምጣችሁ፣ የሚታይ ነገር አስቀምጣችሁ፣ እነዛ ቁጭ ያሉት ሰዎች እሱን እያዩ ርዕሳችሁን ሊጽፉ ይችላሉ። በብዛት ግን ማንም አይጽፍም። እኔ ካየው ጀምሮ አንድ ሰው እኔ በገባሁበት ርዕስ ማንም ሰው ሲጽፍ አላየውም። ይሄ ልምድ የለንም። ልምድ ማድረግ አለብን። ርዕስ መጻፍ አለብን። ርዕሳችንን ማንበብ፣ ራሴም ደግሞ ማንበብ ስለማትጠይቁኝ እኔ ዝም ብዬ ቁጭ ብዬ ከእናንተ ጋር አውርቼ እወጣለሁ። እንደዛ መሆን የለበትም። እና እህቶቼ ያንን ልምዳችንን ማጥፋት አለብን እና በርዕሱ እንነጋገር፣ በርዕሱ እንወያይ። ጨለማ ውስጥ አትቀመጡ። ይሄንን ልላችሁ ነው የመጣሁት። እናንተም ደግሞ የኔንም ስትመጡ ጠይቁኝ። ለምንድን ነው እንደዚህ ልታይ የቻልሽው? ምን አስበሽ ነው የሚለውን ነገር ብትጠይቁኝ እኔም እነግራችኋለሁ ለምን እንደዛ እንዳልኩ ማለት ነው። እንዲህ እያል ሰዓታችን ይሄዳል ማለት ነው። ቁጭ ብለን 30 ደቂቃ 20 ደቂቃ ተባብለን ነው የምንወጣው ያለምንም ንግግር ቁጭ ብለን በቃ በዝግ ስብሰባ ታውቃላችሁ? ምንም ውጤት የሌለው ዝግ። እንደዛ ነው በቃ የኛ ስብስብ እና እንደዛ መሆን የለበትም። እህት ወንድሞቼ ልምድ አርጉበት። ኮመንታችሁን ስትጽፉ ርዕስሽ ምንድነው ብላችሁ ራሱ መጠየቅ ትችላላችሁ። በምን ርዕስ ነው የገባሽው? እኔ ዝም ብዬ ነው የገባሁት እና ርዕስሽን አንብቢልኝ ማለትም ትችላላችሁ። እናንተም ዝም ነው የምትሉት፣ እኔም ዝም ብዬ ሰዓቴን ሞልቼ እወጣለሁ ማለት ነው። እና ዝም እንዴት ሆነን ነው? ሞኔታይዝ ማለት ቀላል ነው እንዴ? ቀላል እኮ አይደለም። ሞኔታይዝ ማለት የዶላር ምልክቷ ብቻ እንዳልሆነች እመኑ እሺ። እሷ ብቻ አይደለችም። አንደኛ ላይቫችን የተስተካከለ መሆን አለበት፣ የሚስብ መሆን አለበት፣ ሰው የሚያየው ነገር የሚያስደነግጥ መሆን አለበት። ሁለተኛ ደግሞ የምንሰራው ቪዲዮ እይታው ከፍ ያለ መሆን አለበት። እንደው ቢያንስ አንድ ቪዲዮ እንኳን ከፍ ያለ እይታ መኖር አለበት። እኛ እኮ
ያው እንዳይዘጋ ጊዜውን እየገፋ ነው እንጂ ሞኔታይዝ የሆነ ሰው ማንም የለም። እናንተ ምንድነው የመሰላችሁ? ያቺ የዶላር ምልክቷ ተቀመጠች፣ በቃ ሞኔታይዝ ሆኛለሁ ነው። ላ አይደለም። ብዙ ነገር አለብን፣ ብዙ ነገር ጨዋታ አለ፣ ብዙ ነገር ስራ አለብን እና በዛ ስራ ላይ መሳተፍ አለብን። ቪዲዮአችን እንዲታይልን ማድረግ አለብን። ላይቫችን እንዲደመጥልን፣ ሰው እንዲያዳምጠው ቁጭ ብሎ አዳምጦ አስተያየት እንዲሰጥበት ማድረግ አለብን። እኔ ራሱ እንደሱ አላረኩም። ለምን? የሚያይልኝ የለም፣ የሚያዳምጠኝ የለም። እንዲሁ እንደ ቁራ ብቻዬን ጮኬ ነው የምወጣው። ማንም ይሰማኝ የለም። ሲሰለችኝ እኔም ታውቁት እና ያው እንግዲህ አንድ ቦታ ተሰባስበን ቦታ እስከምንይዝ እንዳይዘጋብን እንዳይያዝብን እያረግን ነው እንጂ ያለ ነው እንደማይቀጥል እወቁ። እሺ እህቶቼ፣ እንደማይቀጥል ለምን? ስንት እሳት የላሱ አሉ አገር ውስጥ ስንት ነገር እየሰሩ ነው ያሉት። ስንት ቦታ ደርሰዋል። እንዲሁ ዝም ብሎ እኮ አይደለም። ቆጠረ እንላለን። ምንድን ነው የሚቆጥረው? ምንም እኮ እየቆጠረልን አይደለም። አልቆጠረልሽም፣ አልከፈለልሽም። ምን አይቶ ነው የሚከፍለው? እንዴት አይቶ ነው የሚቆጥረው? እንዴት አይቶ ነው የሚከፍለው? መች ሰራሁኝ? ይሄ ስራ ነው እንዴ? ስራ እኮ አይደለም። ላይፍ ላይ ቁጭ ብዬ አይኔ ሳቁለጨልጭ ማን መጣ ስንት ላይ ቆጥሬ እወጣለሁ። ዋፊ ፋይዳ፣ ይሄ ጥቅም የለውም። እና ሁላችንም እናስብበት። እንደዚያ ልላችሁ ነው የመጣሁት። የተመቻችሁ ላይክ አርጉ፣ ሼር አርጉ እና ይሄን ይመስላል የዛሬው ቪዲዮ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እህቶቼ የረሳሁት ነገር አለ፣ ተመልሼ መጥቻለሁኝ። እሱም የረሳሁት ምን እንደሆነ ታውቃላችሁ? እንትን ቪዲዮ ሰርተን ማለት ነው ሼር አርግልኝ ወይም ሼር አርግልኝ ለመባባል ሼር ለመደራረግ እሱን አገባቡን እና የምታውቁ እህቶች ተባብረን ሼር እንድናደርግ እኛ እራሳችን ማለት ነው። ዩቱብ እኮ የሚያግዘን እኛ ሼር ማድረግ ስንችል ነው። ለምሳሌ አንድ ልጅ ከኔ ጋር ካለች የእሷን ቪዲዮ ወደ እኔ ሼር የምታደርግበት ዘዴ አለ። ያንን ነገር የምታውቁ እህቶች ግቡና ትምህርት ስጡበት። ትምህርት ሰጥታችሁን ቪዲዮ ልቀቁ። እሱን አይተን ሼር እንድናደርግ ልምድ እናድርግ። እሺ እህቶች፣ ይህም አንድ ነገር ነው። ሼር እንዴት እንደሚደረግ ውስጥ ገብታችሁ አስረዱን። ላይቭ ስገቡም ሆነ ቪዲዮ ሰርታችሁም ሆነ እንድታሳዩን እንፈልጋለን። ከኛ የተሻላችሁ እውቀት ያላችሁ እህት ወንድሞቻችን ማለት ነው። እሺ ሼር እንዴት እንደሚደረግ አሳውቁልን። እኔ አላቅም በበኩሌ፣ ከኔም ደግሞ የማያውቁ ብዙዎች አሉ። ያንን ለማሳወቅ እናንተም ደግሞ ቪዲዮአችሁም ይታያል፣ በዛውም እየተጋገዝን ማለት ነው። ተጋግዘን ቪዲዮንም ሼር እያረግን እንድታስተምሩን እንፈልጋለን። እህት ወንድሞቻችን አላችሁ፣ ብዙ ወንድሞች አሉ፣ እህቶች አሉ፣ የሚችሉ ብዙዎች አላችሁ የምትችሉ። ይህንን ነገር እንድታስተምሩን እንፈልጋለን። ዩቱበሮች እሺ፣ ታች ያላችሁ ትንንሾቹ ዩቱበሮች እኛው በራሳችን ሼር ተደራርገን እንድናድግ እንድታግዙን እንፈልጋለን። ከኛ የተሻላችሁ ማለት ነው። ይህንን ረስቼ ነበረ የወጣሁት፣ ተመልሼ መጥቻለሁኝ። ሼር ሰብስክራይብ አድርጉ ማለት ያው ገብታችኋል። አባባሌ ለሁላችሁም ግልጽ ነው ብዬ አስባለሁኝ። እና የምታውቁ እህቶች አስረዱን፣ ወይ ቪዲዮ ስሩልን፣ ወይ ላይቭ ላይ ቁጭ ብላችሁ ንገሩን እንዴት እንደሆነ ማለት ነው። በሁለተኛ ጀዋላችሁ እያሳያችሁን አስረዱን። እሺ ሰምታችኋል። ሁላችሁም የሰማችሁትን በተግባር ላይ ለማዋል ያብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።